ሃይማኖትን ከፖለቲካ፣ ፖለቲካን ከሃይማኖት ሳንቀይጥ ለሰላም እንቁም። እግዚአብሔር አምላክ የሚናገረውን እንስማ። ሰላም ለሕዝቡና ልባቸውን ወደ እርሱ ለሚመልሱ ሁሉ ነውና ልባችን ከልከኝነት ተላቆ ከሰጥ አገባ ከውዝግብ ነስቶ በሰላማዊ መንገድ ችግሮቻችንን ሁሉ ለመፍታት ወደ እግዚአብሔር እንቅረብ። ለነገው ትውልድም እናስብ። የልብ ደስታ ሰላም ነው። ከሰላም ውጭ የሚገኝ ድልና ደስታ ጸጸትና ሮሮ የማይለየው ነው። ካላስፈላጊ ጸጸት ለመዳን የታሪክ ተወቃሽ የትውልድ ተጠያቂ ላለመሆን የሁሉንም ወገን ቅንነት ይጠይቃል። ለሀገራችን ሰላም መታጣት አንዱ ምክንያት ለኢትዮጵያውያን እንግዳ ነገር፣ ሕሊናን የሚያቆስል ከያቅጣጫው የሚወረወር የከንፈር ፍላጻ ነው። ኢትዮጵያ ሀገራችንን ከማይመጥን ጸብ አጫሪ ጥላቻ አንጋሽ ንግግር መቆጠብ የዕለት ከዕለት አንዱ ስራችን መሆን አለበት። ስለሆነም በተለያየ መንገድ የምትገኙ ወገኖች በሙሉ የሰላም ጥሪያችንን ተቀብላችሁ ዘመኑ በሚፈቅደው መንገድ እንድትነጋገሩ፣ ችግሩን እንድትፈቱ፣ ምድሪቱ እረፍት እንድታገኝ፣ ሞት፣ ስደት፣ መፈናቀል እንዲቆም እኛ የሃይማኖት አባቶች ለመንግስትም ለተቃዋሚዎችም ጥሪያችንን ከፍ አድርገን እናስተላልፋለን። ሰላም ለሀገራችን፣ ሰላም ለሰው ልጆች በሙሉ፣ ሰላም ለዓለም በሙሉ፣ ሰላም ለእያንዳንዳችን ይሁን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን አብዝቶ ይስጥልን። የሰላም ዋጋ ተነግሮ ተዘክሮ ታወርቶ ዳሩ በጣም ይርቃል፣ አያልቅም። ነገር ግን ሰላም 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 ስንል ሁላችንም በቃል እናሳምራለን። ትልቁ ተግባር ነውና እስኪ ሁላችንም እስኪ ራሳችን እንገመግምና ተግባራችን ምን መስላል የሚለው ራሳችን እንገመግም። ፈተናዎች የሚከሰቱ በሰው ልጅ ሰራሽ በወንጀል ስራዎች ነውና ሁላችንም ለሃይማኖታችን ለፈጣሪያችን ብንተዳደርና ብንመራ ፈተናዎች ሁሌ አይፈራረቁብንም ነበር። አማራጭ የሌለው መንገድ ቢኖር ሁላችንም ወደ ፈጣሪያችን ወደ አላህ ፊታችን መመለስ ነውና። ሰላም በማንኛውም ቁሳዊ ነገር የማይተካ ለሀገር እድገትና ለሕዝባችን ከድህነት መውጣት ወሳኝና አስፈላጊ ነገር እንደሆነ አጠያያቂ አይደለም። ጥላቻን ከትውልድ ወደ ትውልድ ከማሸጋገርና የሕዝባችንን ሰቆቃ ከማባባስ በስተቀር አንዳችም መልካም ነገር አላስገኘልንም። የችግራችንን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ሁላችንም ቆም ብለን እናስብ። ብርታት የሚገኘው በአንድነት ስንቆም ብቻ ስለሆነ አብረን በአንድነት እንቁም፣ ለሰላማችን እንስራ። እግዚአብሔርም ይረዳናል፣ ይደግፈናል። ስለዚህ እህቶቼ፣ ወንድሞቼ ባካችሁ ቆም ብለን እናስብ፣ የሀገራችንን ሰላም እንመልስ። መሳሪያ አንግበው የወጡ ወንድሞቻችን እንደማመጥ ባካችሁ፣ ይህን ህዝብ እናሳርፈው። በህዝባችን ላይ የደረሰውን ጉስቁልና እንዲያበቃ ስንል ሁላችንም የሚመለከተን ሁሉ
ጉዳዩ ባለቤቴን ሁሉ የምንቆረቆር ሁላችንም ከመንግስት እስከ ተቃዋሚ ድረስ ያሉት ሁላችንም የውይይት ገደቦቻችንን እንድናሰፋ እንድታሰፉ ሐሳቦቻችንን ምክንያቶቻችንን ቀነስ አድርገን ለመቀራረብ ለመግባባት የሚያስችሉንን ሐሳቦች በማስፋት እርምጃ እንድንጀምር በእግዚአብሔር ርኅራኄ እለምናለሁ። ለሰላም መስዋዕትነት ለመክፈት ድፍረቱን ይስጠን። ፈጣሪያችን ቂም በቀል ከልባችን አስወግዶልን ከቀድሞ በተሻለ ፍቅር አብሮ መስራትና መኖርን ያድለን። እምነቶቻችን ማንነቶቻችን ናቸው። የምትወዷት የምትወዳችሁና የምትወደን ኢትዮጵያ ከህሊናችን ማንጠፋ ለመኖር ብቻ ሳይሆን ለመቀበርም ጭምር ቅድስና ብለን የምናምንባት ሀገር ውስጥ የምንገኝ ድንቅ ሀገር ናት። አመላቸውን በጉያ ስንቃቸውን በአህያ ጭነው እችን የመሰለች ሀገር ያስረከቡን ታላላቅ ቅድመ አያቶቻችን ቀና ማለት ቢችሉና ቢታዘቡን ምን ሊሉን ይችላሉ ብዬ ሳስበው በእውነት ውስጤ ነው የሚነካው። እቺው አንድ እናት ሀገር ናትና ቆጭ ብለን ተመካክረን ተነጋግረን ሀገር የማጽናቱን ስራ የአበው የአያቶቻችን ትልቅ ውርስ ነውና ይሄን ውርስ ለማስቀጠል አደራ ማለት እወዳለሁ። ይሄ የተከበረው ታላቁ የአማራ ሕዝብ ኢትዮጵያና ኢትዮጵያዊነትን በመገንባትና በማጽናት ላይ ያደረገውን ታሪክ አጠንክሮ እንዲሄድ አደራ ላለው